እሱ የልቆ ማመስሞን የታሉ በእውነት የእናንተ መምህራን በመሆናችሁ በጣም ነው የምንኮራው። በእውነቱን ለመናገር ከአንጀቴ ከልቤ ነው። የእናንተ መምህር መሆን ለእኛ ነው፣ ለእናንተ አይደለም። በጣም ለቤተክርስቲያናችሁ የደከማችሁ ቃላችሁ ደማችሁ ሁሉ ቃል እግዚአብሔር የሆነ ለእናንተ መምህር ሆኖ መቀመጥ ለእኔ ለራሴ ለግሌ ክብሬ ነው። በጣም የምኮራው፣ በጣም የምደሰተው። እኛንም ጉባኤ ብላችሁ አክብራችሁ መጥታችሁ ቁጭ ብላችሁ ስላዳመጣችሁን እድሜና ጤና ይስጥልን። የሰማችሁ ቃል እግዚአብሔር ለቁም ነገር ያደርግላችሁ። ሌሎች የድጓ መምህራን መምህር ኤልያስ ሌሎችም ማለት በየጉባኤው እንላለን። በአቋም ቤት የደከማችሁ ናችሁ። ወንበር ብትዘረጉ የእናንተ ተማሪዎች ነን። ነገር ግን አጋጣሚ ሆኖ እኛ እድለኞቹ ነን። የእናንተ መምህራን ለመባል በቅተናል። በጣም ነው የምንደሰተው። እንግዲህ ዛሬ በዚህ ዓመት የማቴዎስን ወንጌል ጨርሰናል። በእውነቱ የጨረስነው መምህር ስቡ በጥር ላይ እንቅልፍ አጥተው ፋታ አጥተው በዚህ ዓመት ማለቅ አለበት ዋጋ ከፍለው ነውና ለእሳቸውም ባሉበት እግዚአብሔር ይስጥልን። መምህራን ዋጋቸውን ይክፈላቸው። ዞሮ ዞሮ አሁን አጠናቀናል። እንግዲህ ሁልጊዜ እንደምነግራችሁ መጽሐፍት የሚማር ተማሪ አንደኛ ንባቡ ላይ ማተኮር አለበት፣ ሁለተኛ ትርጓሜው ላይ ማተኮር፣ ሶስተኛ ምስጢሩ ላይ ማተኮር አለበት፣ አራተኛ ኃይለ ቃሉ ላይ ማተኮር አለበት። ጠያቂ መሆን አለበት። ባልታየበት ማየት መቻል አለበት። እንደሚታወቀው እስከዛሬ በየትምህርት ቤቱ ይሰጥ የነበረው ትምህርት አንድ ተማሪ ያንን የተሰጠውን ትምህርት በቃሉ ማለት ሽምደዳ የሚለው እንኳን የቋንቋ የስማማኝም በቃሉ ማጽናት። እንደውም እኔ ታይሞንት የሚሉት አለ እዚህ ዲማንድ ሰረቀ ብርሃን ባል ጓደኛ ተማሪ ነበር። ማይን ተማርቆስ ባል የማቴዎስን ወንጌል አጥንቶ ይጨርስና ብራና ወረቀቱ ጫካ ይገባል። ያንን በቃሉ ጽፎ ይመጣል። ንባቡና ትርጓሜው እንደገና መልሶ የማርቆስ እንደዚህ ያደረገ ነበር። ድጓም ታውቃላችሁ ግንኙታ ማን ነው እሱ ያውቁታል አይደል? ድጓ ቤት ተሄዶ ተጽፎ ነው የሚወጣው። በጥንት ጊዜ ድጓ ተጽፎ ጾመ ድጓው ተጽፎ ሁሉ ነገር ተጽፎ ነበር። ዛሬ እግዚአብሔር ይመስገን መጻሕፍት ተትረፍርፈው ገበያው እንደው በገጠር ምን ይላል? አንድ ገበያው ላይ አንድ ነገር ሲመጣ ምኑን ጥሯ ነው የሚባለው? ጥንቡን ጥሯል ይባላል አይደል? ሲትረፈረፍ ዛሬ ገበል መጻሕፍት ሞልተዋልና እኔም እንደው ለእናንተ መመክራችሁ ተመራማሪ መሆን አለባችሁ። ግራ ቀኙ ማየት አለባችሁ። እንዴት አድርጌ ላብራራ ያለው ቋንቋ እንዳለው ሆኖ በተሻለ ቋንቋ ሰው በሚገባው ቋንቋ እንዴት አድርጌ ላብራራ ብላችሁ እንድታዩ የአቅማችንን ትግል አድርገናል። እውነቱ ያለ ንፍገት ያለ መሰሰት ይጠቅማችኋል ብለን ያሰብነውን ሁሉ ነገር ሳንቋጥር ደፍተናል። እውነቱን ለመናገር ምናልባት የቀረባችሁ ከሆነ ያልገባን ነገር ያልተረዳነው ነገር ወይኛ ያልደረስንበት ነገር ካልሆነ በስተቀር እኔ በልኬ የገባኝን በልኬ የተረዳሁትን ነገር በሙሉ ማቴዎስ ወንጌል ላይ በገባንበት ሰዓት አፍስሰናል። እግዚአብሔር ይክበር ይመስገን። እና እንግዲህ ይሄን የማቴዎስ ወንጌል እንደምታውቁት የተጻፈው ለዕብራውያን ነው። ዕብራውያን ማለት እስራኤላውያን ናቸው። የማቴዎስ ወንጌልንና የዕብራውያንን መልእክት ለመረዳት ለነማን የተጻፈ? ሁልጊዜ አንድን የአዲስ ኪዳን መጽሐፍ ለመገምገም ለመረዳት 3-4 ነገሮች መረዳት ያስፈልጋል። አንደኛ ጸሐፊው ማን ነው? ሁለተኛ ለነማን የተጻፈው? ሶስተኛ በመቼ ዘመን ተጻፈ? የሚሉትን ዋና ዋና ነገሮች ማወቅ ያስፈልጋል። ጸሐፊው ማን ነው የሚለው ለምሳሌ ቅዱስ ጳውሎስ ሲጠና ጳውሎስ ማን ነው? ቅዱስ ጳውሎስ ማለት የብሉይ ኪዳን መምህር የነበረ። አሁን አንዳንድ ሰዎች ዕብራውያንን ጳውሎስ አልጻፈውም እያሉ እንደውም የጳውሎስ መልእክት እንኳን አይሉትም እኮ ብዙ ዓለማዊ መጽሐፍ ላይ ስታነቡ አይታችሁ እንደሆነ የዕብራውያን ጸሐፊ እያሉ የሚጠቅሱት ይገርማቸዋል። አፋቸው ሞልተው የቅዱስ ጳውሎስ ግን ቅዱስ ጳውሎስ ዕብራውያንን ለመጻፍ የሚያስችል እውቀት የለውም ወይ ብለን የመንፈስ ቅዱስ እንኳን ብንተወው ቅዱስ ጳውሎስ ዕብራውያንን የመጻፍ ያን መልእክት የመጻፍ እውቀት አለው የለውም ብለን ስንጠይቅ በጣም በቀላሉ መልሱን እዛ ላይ እናገኘዋለን። በሐዋርያት ሥራ ምንድን ነው ያለው? እኔ ከታላቁ መምህር ከገማልያል እግር ስር ምንኛለሁ አለ። ተምሬያለሁ። የተማረው የማቴዎስ ወንጌልን አይደለም፣ የዮሐንስ ወንጌልን አይደለም። ምንድን ነው የተማረው? ብሉይ ኪዳን የተጻፈው ለሙሴ ወፈድፋደ ኮንኩ ቀናኤ ለሕግ አበዊየ ለአባቶቼ ሕግ የምቀና ሰው ነበርኩኝ ብሎ ብሉይ ኪዳን ጥንፍፍ አድርጎ ንባብ ከትርጓሜ ትርጓሜ ከምስጢር ምስጢር ከኃይለ ቃል አስማምቶ ያነበበ የተረጎመ ያመሰጠረ የተነተነ ሰው። ስለዚህ ሰው ዕብራውያንን ቢጽፍ ይበዛበታል ወይ? ንገሩ። ይበዛበታል? አይበዛበትም። ያንስበታል? አያንስበትም። አይበዛበትም፣ አያንስበትም። ዕብራውያን ምንድን ነው የሚለው? የእስራኤልን ከግብፅ መውጣት ጀመረ።
ከዛ በኋላ የመልከ ጼዴቅን አመጣ። ከዛ በኋላ የኦሪቱን ድንኳን የብሉይ ኪዳኑ ስርዓት አመጣና ነገር ግን አሁን የመጣው ሊቀ ካህናት እናንተ እንደምታውቁት ሊቀ ካህናት በግ እየጎተተ ደም የሚያፈስ ሳይሆን ራሱ እንደ በግ ተጎትቶ ደሙን አፍሶ ዓለምን የሚያነጻ ነው። ሊቀ ካህናት ከሚለው ከእናንተ ጋር ስም ነው እንጂ የሚያገናኘው ተግባር አያገናኘውም ብሎ ጻፈ። ከዛ በኋላ አሁን ልላቸው የፈለኩ እንደው የማቴዎስ ወንጌልንም ስንረዳ ለእነማን ተጻፈ? ማን ጻፈ የሚለው ማቴዎስ ነው። ማቴዎስ ያው እስራኤላውያን 12 ሐዋርያቱን እስራኤላውያን ስለሆነ ምን ጥያቄ የለው። ማቴዎስ የብሉይ ኪዳን ዕውቀት ነበረ ወይ አይልም ወንጌሉ። ሐዋርያትን ጌታ የመረጣቸው ከ5 ወገን ነው ብለናል። ታስታውሳላችሁ አይደል? ከመጸባሃን፣ ከሐናጽያን፣ ከአናምያን፣ ከመስተገብራን፣ ከመሰግራን ወገን ነው የመረጣቸው። ከሸማኔዎች ወገን፣ ከግንበኞች ወገን፣ ቀረጥ ከሚሰበስቡ ወገን፣ ከገበሬዎች ወገን፣ ከአሳ አጥማጆች ወገን የተሰበሰቡ። እንግዲህ እነ ማቴዎስ ከ5ቱ በአንዱ በቀረጥ ሰብሳቢ ነው እንጂ እዚህ ቦታ ኦሪት ተማረ፣ እዚህ ቦታ ወንጌል ተማረ፣ ማነው ኢሳይያስ ተማረ የሚል አልተጻፈም እንደ ቅዱስ ጳውሎስ። ነገር ግን ቅድም እንደተናገርኩት ያጻፋቸው በአስተሃመሞ መንፈስ ቅዱስ ነው የሚለው አይደለም። በአስተሃመሞ መንፈስ ቅዱስ ነው። መንፈስ ቅዱስ እንደውም አባቶች ሲተነትኑ ምን አሉ? ወንጌላውያን በ3 ነገር ተለያይተው በቦታ በጊዜ በዘመን ማለት በቦታ በዘመን በቋንቋ ሳይገናኙ ማቴዎስ በፍልስጤም ሆኖ ነው የጻፈው፣ ማርቆስ በሮም ሆኖ ነው የጻፈው፣ ማነው ሉቃስ በመቄዶንያ ሆኖ ነው የጻፈው፣ ዮሐንስ በኤፌሶን ሆኖ ነው የጻፈው። ቦታ ያገናኛቸውም ዘመን ማቴዎስ ጌታ ካረገ ከ8 ዓመት በኋላ ነው፣ ማርቆስ ከ12 ዓመት በኋላ፣ ሉቃስ ከ21 ዓመት በኋላ፣ ዮሐንስ ከ30 ወይ ከ35 ዓመት በኋላ ነው። በቋንቋም ደረጃ ማቴዎስ በዕብራይስጥ ነው፣ ሌሎቹ በጽር ነው። ማርቆስ በሮማይስጥ ነው፣ ሉቃስና ዮሐንስ በጽር ነው። ያው የዘይቤ መለያየት እንደተብሎ አተታ ተሰጥቷል። ዙሮ ዙሮ በቦታ በዘመን በቋንቋ ሳይለያዩ ነገር ግን አንድ አይነት ወጥ ነገር ላይ ተስማምተው የጻፉት ጸሐፊዎቹ በቦታ በጊዜ በቋንቋ ቢለያዩ የቋንቋ የጊዜና የዘመን ባለቤት መንፈስ ቅዱስ አድሮባቸው ስለሆነ ይህንን ጽፈዋል ብሎ ያስብና እንግዲህ እንደምታውቁት የማቴዎስ ወንጌል ከመጀመሪያው ላይ ስንመለከት ወልደ ዳዊት ወልደ አብርሃም ብሎ ተነሳ። ምን ነው ከማቴዎስ ከአብርሃም ከዳዊት ጀመረ ቢባል ይህ ጽሑፍ ቀድም ከጸሐፊው ቀጥሎ መጠየቅ ያለብን ምንድነው ብያለሁ። ለነማን ተጻፈ? የአንድን ደብዳቤ አቅጣጫ የሚወስነው ጸሐፊው ሳይሆን የሚጻፍላቸው። ለምሳሌ እኔ ለ25 ዓመት እህቴና ለ50 ዓመት እናቴ ደብዳቤ ብጽፍ ተመሳሳይ የሆነ ጸሐፊው እኔ ነኝ። ነገር ግን ለወጣቷና ለአሮጊቷ የሚጻፈው ጽሑፍ ይለያያል አይደል? ስለዚህ የደብዳቤውን አቅጣጫ የሚወስነው የጸሐፊው ፍላጎት ሳይሆን የተቀባዮቹ አቅም ነው ማለት ነው። ስለዚህ ማቴዎስ ለእስራኤል ነው የጻፈው። ስለዚህ ምን ብሎ መነሳት ነበረበት? አብርሃምና ዳዊትን ማንሳት ነበረበት። ነገስታቱን መቁጠር ነበረበት። ምን ነው የሰው መጀመሪያ አብርሃምና ዳዊት ናቸው እንዴ? አይደለም። ወደ ኋላ እስከ አዳም። ሉቃስ ለአረማውያን ስለሆነ የጻፈው አብርሃም ዳዊት ቢል እኛ የት እናውቅልሃለን ስለሚሉት ከእስራኤላዊነት ወጣና ሰፋ አድርጎ ወደ ሰው ወሰደው። ምክንያቱም አዳምን የማያውቅ በዓለም ላይ ሰው የለም አይደለ? መጨረሻ ላይ ወልደ አዳም ወልደ እግዚአብሔር ብሎ ነው የጻፈውና እንግዲህ ለዳዊት ለእስራኤላውያን መጽሐፉ አብርሃም አቡነ ዳዊት ንጉሥነ እግዚአብሔር አምላከነ እያሉ ይመኩ ነበርና እናንተ አባታችን አብርሃም ንጉሳችን ዳዊት እያላችሁ የምትመኩት እናንተ የምንሰብከው ክርስቶስን እናንተ ከምትመኩባቸው ከአብርሃም ከዳዊት የመጣ ነው፣ ሌላ ይምሰላችሁ። አሕዛብን እንዳይጸየፉ መካከል ላይ ያስገባቸው ሴቶች አሉ። ታስታውሳላችሁ። ትዕማርን አስገብ ማለች። ትዕማርና ራኬብን አስገብቷል። ሩትን አስገብቷል። ይቺ ደግሞ የይሁዳ ትዕማር ነች። እነዚህን ከአሕዛብ ወገን አስገባ። የኛ ወገን ነው ብላችሁ እንዳትመጻደቁ። የእናንተ አባቶች እኮ ከአሕዛብ ሴቶች ለወንድ ልጅ ሚስት አትውሰድ ተብሎ የተወገዘውን ሕግ አፍራሾች ናቸው። የእነሱ ሕግ ማፍረስ ግን ለአዲስ ኪዳን ሕግ መመስረት መነሻ ሆኗል። ያ ከሩት ከራኬብ ከትዕማር የተወለደው ክርስቶስ አምላከ ሕዝቡ አሕዛብ ለመባል ይገባዋል፣ ከአሕዛብ ወገንም ተወልዷልና ብሎ እንግዲህ አናገናኝቶ ምዕራፍ 1 ላይ ታችሁታል።
የልደቱ የጽንሰቱ የልደቱ ምዕራፍ 2 ላይ ተጽፏል። ምዕራፍ 3 የዮሐንስ ወንጌል መጥምቅ መነሳት አለ። ምዕራፍ 3 ላይ ያ ዋናው ጥምቀቱ አለ። ምዕራፍ 4 ላይ ፈተናው አለ። ምዕራፍ 5 6 እና 7 አንቀጸ ብፁዓን ነው። ከዛ ከ8 በኋላ እስከ 20 ድረስ ትምህርቶቹ በጠቅላላ ተጽፈዋል። ተአምራቱ ተጽፈዋል። ያደረገው ተአምር ያስተማረው ትምህርት በሰፊው ተጽፏል ከነ ምሳሌው። ከዛ እንግዲህ ከ21 በኋላ የሆሳዕና ጉዳይ ተጀመረ። ያን አስታኮ 22 ላይ ምሳሌውን የሰርግ ቤቱን አስተማረ። 23 የዘለፋ የቤተ መቅደሱ ጉዳይ ተናገረ። 24 25 የዕለተ የምጽአት ጉዳይ ተናገረ። ከዛ እንግዲህ ከ26 እስከ 28 ድረስ ደግሞ ነገረ ስቅለቱ ወሞቱ ወትንሣኤው ወርገቱ እዛ ላይ ተጽፏል ማለት ነው። እንግዲህ ባጭሩ ማቴዎስ ወንጌል ለዕብራውያን የተጻፈ ስለሆነ ብዙ ትንቢቶች ተጠቅሰውበታል። ብዙ አብርሃም ብዙ ቦታ ላይ ተጠቅሷል። ከነዚህ አባታችን አብርሃም እያላችሁ አትመኩ የሚለው ከነዚህ ከድንጋዮች ከአሕዛብ ወገን ሊያስነሳ ይችላል፣ አትመጻደቁ የሚል ብዙ ቦታ ለዕብራውያን መጽሐፉ በዛ ይመለከታል ማለት ነው። እንግዲህ የሚያሳየው ለኛ የት ነው የምንናገረው፣ ለማን ነው የምንናገረው፣ ምንድን ነው የምንናገረው ብለን መጥነን ለክተን የሰዎቹን ጆሮ የቦታውን ሁኔታ የጊዜ ሁኔታ ያመጣጠነ ትምህርት እንድናስተምር መነሻ ይሆናል ማለት ነው። እንግዲህ ባጭሩ የማቴዎስ ወንጌል ብዙ ነው። በየምዕራፉ እየተነጋገርንበት ስለመጣን ጠቅለል ስናደርገው ይሄ ነው። የሰማነው በልቦናችን ያሳድርብን። እንግዲህ በጣም ደስ ብሎኝ ነው ጊዜ ያሳለፍኩት እኔ። እግዚአብሔር ይስጥልን። በእውነት ተስማምታችሁ ኮሽ ሳይልብን እኔ በእውነት እንግዲህ አብረን ማስተማር ከጀመር ከ96 ዓመተ ምህረት ጀምሮ የሁለታችን ነን የምናስተምረው። እንግዲህ 96 ማለት 2018 ነው። አሁን ወደ 22 ዓመት ነው። በዚህ 22 ዓመት ውስጥ እኔና መምህር ስቡህ አይደለም መጣላት ኩርፊያ እንኳን በነገር ሳይነካካን በሰላም እስካሁን ድረስ እሳቸው እንደሚታዩቸው ለስላሳ ሰው ናቸው። የሚያስቸግሩ ሰው አይደሉም። እዚህ ክፍልም ከገቡ በኋላ ታውቃላችሁ በጣም